ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የስምንተኛ ክፍል ጀነራል ሳይንስ ዩኒት 1 ፓርት 2 ወይም ደግሞ የመጨረሻውን ፓርት ነው። ፓርት 1 ላይ ስቴፕስ ኦፍ ሳይንቲፊክ ሜቶድ የሚሉትን አይተናል። 5 ስቴፖች አሉ። ዛሬ የምናየው ለነሱ ኤግዛምፕል ነው። አሲዩም ዩ ሃቭ 2 plants grown in your garden። በአትክልት ቦታችሁ ውስጥ 2 እጽዋቶች እያሳደጋችሁ እንደሆነ አስቡ። one of the plant looks green። አንደኛው እጽዋት ምን ይመስላል? አረንጓዴ ነው። while the other is turning brown። ሌላኛው ደግሞ ወደ ቡናማ ከለር እየተቀየረ ነው። both plants were grown in the same types of soil and obtained the same amount of water። ሁለቱም እጽዋቶቹ ተመሳሳይ አፈር ላይ ነው የተተከሉት። ሁለተኛ ደግሞ ተመሳሳይ አማውንት ያለው ውሃ ነው እየተጠቀሙ ያሉት። from the given information it is possible to apply the basic steps of scientific method as follow። እንግዲህ በተሰጠን ኢንፎርሜሽን መሰረት ስቴፕስ ኦፍ ሳይንቲፊክ ሜቶድን በመጠቀም ኤክስፐሪመንት እንሰራለን ማለት ነው። ስቴፕ 1 ኦብዘርቬሽን ነው። እንግዲህ ፓርት 1 ላይ ባየነው መሰረት ስቴፕ 1 ኦብዘርቬሽን ነው፣ መመልከት ማለት ነው። in this garden plants have different leaf color። በዚህ የአትክልት ቦታ እጽዋቶቹ የተለያየ ከለር አላቸው። ይሄ በቃ ምልከታ ነው፣ አየን ማለት ነው። እሱን የተለያየ የቅጠል ከለር እንዳላቸው አየን መጀመሪያ። ስቴፕ 1 ነው። ስቴፕ 2 አስኪንግ ኩዌስችን፣ ጥያቄ መጠየቅ ነው። ያየነውን ነገር ለምን እንዲሆነ ብለን ጥያቄ ስንጠይቅ ነው። why plants that grow in the same garden have different leaf color። እጽዋቶቹ ተመሳሳይ ጋርደን ወይም ደግሞ ከአንድ ጋርደን እያደጉ ለምንድን ነው የተለያየ ሊፍ ከለር የቅጠል ከለር ያላቸው የሚለውን ጥያቄ ተጠየቅን። ስቴፕ 3 ዴቨሎፕ ሃይፖቴሲስ ነው፣ መላምት መምታት ነው ወይም ደግሞ ግምት የሚባለው ማለት ነው። the plant with green leaf might receive more sunlight። ምን ሊሆን ይችላል? ግምት ስንገምት ለምን ይሆናል የሚለውን ዴቨሎፕ ሃይፖቴሲስ ማለት መላምት መምታት ወይም ደግሞ ሳይንቲስቶች የሚጠቀሙት ግምት ነው፣ ሳይንሳዊ ግምት የሚባለው ነው። ስለዚህ እነዚህ ፕላንቶች አረንጓዴ ቅጠል ያለው ምናልባት ብዙ ሰንላይት ወይም የፀሐይ ብርሃን ብዙ እያገኘ ይሆናል የሚለውን ተገመተ። ኦር the plant with brown leaf might receive less sunlight። ወይም ደግሞ ወደ ብራውን እየተቀየረ ያለው ፕላንት ትንሽ ሰንላይት እየተቀበለ ሊሆን ይችላል የሚለውን ተገመተ። አረንጓዴው ብዙ ሰንላይት እየተቀበለ ሊሆን ይችላል፣ ወይም ደግሞ ወደ ብራውን እየተቀየረ ያለው ቅጠል ትንሽ ሰንላይት እየተቀበለ ሊሆን ይችላል ብሎ ግምት ተገመተ ወይም ሃይፖቴሲስ ይባላል። ይሄ ስቴፕ 4 ዲዛይን ኤክስፐሪመንት ነው ማለት ኤክስፐሪመንት መስራት ነው ወይም ሙከራ መሞከር ነው። grow to plants with controlling sunlight። ይህ ማለት ሰንላይትን ኮንትሮል ወይም ደግሞ ሰንላይት ለአንዱ ሰንላይት ሰጥተን ለአንዱ ሰንላይት ሳንሰጥ ማለት ነው። ኮንትሮሊንግ የሚባለው እሱ ነው። ምክንያቱም ሃይፖቴሲሳችን ላይ ከዙ የሰንላይት ነው ብለን ስለገመትን ኮንትሮል የሚያደርገው ምንድነው? ሰንላይት ነው ኮንትሮላችን የሚሆነው ማለት ነው። then place one of the plant in full or direct sunlight and other one in a place where there is limited or little sunlight and carefully observe the difference between the two plants። ምንድነው የሚለው? አንደኛውን ፕላንት በጣም ብዙ ሰንላይት የሚሰጠውን ደግሞ ቀጥታ ሰንላይት የሚደርስበት ቦታ ላይ እናስቀምጠዋለን። ሌላኛውን ደግሞ ሊሚትድ የሆነ ወይም ደግሞ ሊትል ትንሽ ሰንላይት ያለው ወይም የፀሐይ ብርሃን እጥረት ካለው ቦታ ነው የምናስቀምጠው። ከዛ በኋላ ምንድነው የምናደርገው? ልዩነቱን በጥንቃቄ መከታተል አለብን። በሁለቱ ፕላንቶች መካከል ያለው ልዩነት በጥንቃቄ መከታተል አለብን። the result of your experiment may or may not support your hypothesis። ሪዛልታችን ኤክስፐሪመንታችን ውጤት ሃይፖቴሲሳችን ሊደግፍልን ይችላል፣ ላይደግፍልን ይችላል። እንግዲህ እየሰራን ነው ገና። if the result of your experiment support your hypothesis የኤክስፐሪመንታችን ውጤት ሃይፖቴሲሳችን ወይም ደግሞ ግምታችን ከደገፈልን your hypothesis is valid። ሃይፖቴሲሳችን ወይም ግምታችን ምን ይሆናል? ትክክል ነው ይባላል። if the result of your experiment does not support your hypothesis ነገር ግን የሰራነው ኤክስፐሪመንት ሪዛልቱ መላምታችን ወይም ሃይፖቴሲሳችን ሰፖርት ካላደረገልን ወይም ከመላምቱ ጋር ካልተመሳሰለ ማለት ነው it does not mean not a final failure። መጨረሻ ወድቋል ወይም ደግሞ ሃይፖቴሲሳችሁ ወድቋል ማለት ላይሆን ይችላል። you can improve the hypothesis and try again። ጭራሽ ሃይፖቴሲስ ወድቋል ትክክል አይደለም ቫሊድ አይደለም ማለት ሳይሆን ምን እናደርጋለን? ሃይፖቴሲሳችን ኢምፕሩቭ አድርገን አሻሽለን እንደገና መሞከር ትራይ አጌን ማለት ነው።
In scientific investigation, we often want to study the effect of one variable on the other variable. Scientific investigation ላይ ብዙ ጊዜ አንደኛው ቫሪያብል ከሌላኛው ቫሪያብል ያለውን ተጽዕኖ ማጥናት እንፈልጋለን። A variable is a condition or factor in scientific experiment. ቫሪያብል ማለት ምን ማለት ነው? ኮንዲሽን ወይም ፋክተር። ይህ ማለት የሆነ ሁኔታ ሊሆን ይችላል። ለምሳሌ ቅድም ሰንላይት አልና ሰንላይት የሆነ የእጽዋቶች የሚያድጉበት ኮንዲሽን እጽዋቶች እሱን ካላገኙ የማያድጉት ነው አይደለ? ስለዚህ ሰንላይት አንዱ ቫሪያብል ነው። ውሃም አንዱ ቫሪያብል ሊሆን ይችላል። ሶይል አንዱ ቫሪያብል ሊሆን ይችላል። ስለዚህ ቫሪያብል ኮንዲሽን ኦር ፋክተር ኢን ሳይንቲፊክ ኤክስፐሪመንት ሳይንቲፊክ ኤክስፐሪመንት ላይ የምንጠቀምባቸው ፋክተሮች ናቸው ማለት ነው። ቫሪያብል አር አን ኢምፖርታንት ፓርት ኦፍ ኤኒ ሳይንቲፊክ ኢንቨስቲጌሽን። ቫሪያብል ከሁሉም ሳይንቲፊክ ኢንቨስቲጌሽን ኢምፖርታንት ፓርት ነው፣ እንደውም አስፈላጊ የሚባለው ፓርት ነው። ቱ ቴስት ዘ ሃይፖተሲስ ሃይፖተሲሱን ቴስት ለማድረግ ለመሞከር ወይም የገመትነው ነገር ትክክል ነው አይደለም የሚለውን ለመሞከር አን ኤክስፐሪመንት ዊዝ ቫሪያብል ኢዝ ክሩሺያል። ኤክስፐሪመንቱ ከቫሪያብል ጋር በጣም አስፈላጊ ነው ማለት ነው። ዜር አር 3 ኮመን ታይፕስ ኦፍ ቫሪያብልስ። 3 አይነት ቫሪያብሎች አሉ። ዘስ አር ኢንዲፔንደንት ቫሪያብል፣ መጀመሪያው ኢንዲፔንደንት ቫሪያብል፣ ዲፔንደንት ቫሪያብል እና ኮንትሮልድ ቫሪያብል የሚባለው ነው። እያንዳንዳቸውን እዚህ ታች እናያቸዋለን። እዚህ ስዕሉ ላይ ቤዚክ ስቴፕስ ኦፍ ሳይንቲፊክ ሜትድ ይላል። ሜክ አን ኦብዘርቬሽን ፓርቱ አለያየነው ነው። መጀመሪያ ኦብዘርቬሽን እንመለከታለን። ከዛ አስክ ኩዌሽን ጥያቄ መጠየቅ ነው። ከዛ ቀጥሎ ለጥያቄያችን ግምት መላምት መስጠት ዴቨሎፕ ሃይፖቴሲስ ይባላል። ከዛ ቴስቲንግ ሃይፖቴሲስ ወይም ደግሞ ኤክስፐሪመንት የምንለው ነው። ከዛ የመጨረሻው ስቴፕ አናላይዝ ሪዛልት ነው። ሪዛልቱን አናላይዝ ስናደርግ 2 ውጤት ይመጣልናል፣ ቫሊድ ሃይፖቴሲስ እና ኢንቫሊድ ሃይፖቴሲስ ይባላል። ቫሊድ የሚባለው ሪዛልቱ የኤክስፐሪመንቱ ሪዛልት ሃይፖቴሲሳችን ሰፖርት ሲያደርግልን ነው። ኢንቫሊድ የሚባለው ደግሞ ውድቅ ሆነ ማለት ነው። ሪዛልታችን ሃይፖቴሲሱን አልደግፈው ሲል ወይም የገመትነው ግምት ትክክል ሳይሆን ሲቀር ማለት ነው። የቫሪያብል አይነቶች 3ቱን እናያለን። የመጀመሪያው ኢንዲፔንደንት ቫሪያብል ነው። The independent variable in an experiment is a condition that is manipulated or changed by a scientist. ይህ ማለት ነው በሳይንቲስቱ መቀየር የሚችለው ቫሪያብል ማለት ነው። እንግዲህ ቫሪያብሎች አሉ፣ በኤክስፐሪመንት ውስጥ ቫሪያብሎች አሉ ብለናል። እነሱ ቫሪያብሎች በሳይንቲስቱ የሚቀየር ከሆነ ምን ይባላል? ኢንዲፔንደንት ቫሪያብል ይባላል። The effect of manipulating an independent variable are measured by changes in a dependent variable. የዚህ የኢንዲፔንደንት ቫሪያብሉ ተጽዕኖ ዲፔንደንት ቫሪያብሉን ይቀይረዋል ነው የሚለው። This variable does not rely on any other variable. ይህን ቫሪያብል የምንጠቀመው ከሁሉ አይደለም፣ ከአንዱ ወይም ቴስት ከምናደርገው ብቻ ነው የምንጠቀመው። Being able to modify or manipulating this variable is important to study the effect. ተጽዕኖውን ለማጥናት ይህንን ቫሪያብል መጠቀም አስፈላጊ ነው ማለት ነው። ኢንዲፔንደንት እንግዲህ በሳይንቲስቱ መቀየር የሚችለው ቫሪያብል አይነት ነው ብለናል። ሁለተኛ ዲፔንደንት ቫሪያብል የሚባለው ነው። ዲፔንደንት ቫሪያብል አር ኦብዘርቭድ ኤንድ ሜዥርድ ዱሪንግ አን ኤክስፐሪመንት። ይሄ ደግሞ በኤክስፐሪመንት ጊዜ የሚታይና የሚለካው ነገር ነው። ወይም በኢንዲፔንደንት ቫሪያብሉ ዲፔንድ ሆኗል ማለት ነው። ዲፔንደንት ቫሪያብል ማለት በሆነ ኢፌክት ላይ የተያዘ ነው ማለት ነው። they are an experimental data። ይሄ ምንድነው? ዳታ ወይም ደግሞ መረጃ ነው። በኤክስፐሪመንት መረጃ የምንጽፈው መረጃ ይሄ ተቀይሯል፣ እዚህኛው ጋር ደግሞ ይሄኛው አልተቀየረም የሚለው የምንጽፈው ዲፔንደንት ቫሪያብል ይባላል። changes in dependent variable depend upon ምንድነው? በአንድ ነገር ላይ ዲፔንድ የሆነ ወይም ደግሞ በአንድ ነገር ላይ ጥገኛ የሆነ ነው። አንዱ ነገር ሲቀየር እሱም ይሄም አብሮ ይቀየራል ማለት ነው። and manipulation of the independent variable በምን ምክንያት ነው የሚቀየረው? ኢንዲፔንደንት ቫሪያብሉ ማኒፑሌት ወይም ደግሞ ቼንጅ በተደረገ ቁጥር ኢንዲፔንደንት ቫሪያብሉን ስንቀይር ይሄም ይቀየራል ማለት ነው። suppose a scientist is testing medication to treat high blood pressure። ለምሳሌ ሳይንቲስቶቹ ሃይ ብለድ ፕሬሸርን ቴስት ለማድረግ the independent variable is the dose of medication። ኢንዲፔንደንት ቫሪያብል የሚሆነው ምን ብያችኋለሁ? በሳይንቲስቶቹ የሚጨመር ወይም የሚቀነስ ነገር ነው ብያችኋለሁ። ስለዚህ ምን ይሆናል? የመድኃኒቱ ብዛት ይሆናል። ዶዝ ኦፍ ሜዲኬሽን ማለት መድኃኒቱ ለታካሚ የሚሰጠው መድኃኒት ብዛት ማለት ነው። እሱ ኢንዲፔንደንት ቫሪያብል ይባላል። ምክንያቱም ሳይንቲስቶቹ ቀንሰውም ጨምረውም ሊሰጡ ስለሚችሉ። the dependent variable is blood pressure። ዲፔንደንት ቫሪያብል የሆነው ምንድን ነው?
ብለድ ፕሬሸር ነው። ምክንያቱም ብለድ ፕሬሸሩ የሚለካው ነገር ነው። ሳይንቲስቶቹ የሚለኩት ሜጀርድ የሚደረገው ነገር ስለሆነ ዲፔንደንት ቫሪያብል ብለድ ፕሬሸር ይሆናል ማለት ነው። ሶስተኛ ኮንትሮልድ ቫሪያብል ነው። ኢን ሳይንቲፊክ ኢንቨስቲጌሽን ሳም ቫሪያብልስ ኒድ ቱ ሪሜን ኮንስታንት። እነዚህ ደግሞ ኮንስታንት ወይም ደግሞ ለሁሉም ኮመን ሆነው የሚቆዩ ማለት ነው። ዘስ አር ዩር ኮንትሮል ቫሪያብል። ኮንትሮል ቫሪያብል የሚባለው ኮንስታንት ነው። ከሁለቱም ቴስት ከሚደረገውም ቴስት ከማይደረገውም ነገር ተመሳሳይ ኮንስታንት ነው የሚቀመጡ ነገሮች ኮንትሮል ቫሪያብል ይባላሉ። ባይ ኪፒንግ የቫሪያብል ኮንስታንት ዩ ኢንሹር ዩር ሪዛልት ሪሜን አኪሬት። ቫሪያብል ኮንስታንት አድርጎ በመጠበቅ ሪዛልታችን አኪሬት ወይም ትክክለኛ ማድረግ እንችላለን። ኢፍ ዩ ሃቭ አን ኤክስፐሪመንት ዊዛውት ኮንትሮል ዘን ዩ ካንኖት ኮምፕሊትሊ ሹር ኦፍ ደ ኮዝ ኤንድ ኢፌክት። ኤክስፐሪመንታችን ኮንትሮል ቫሪያብል የሌለው ከሆነ ኮምፕሊትሊ ኮዝና ኢፌክቱን አናውቅም ወይም ደግሞ ምክንያትና ውጤቱን አናውቅም ማለት ነው። አይዲያሊ ኦንሊ ዋን ኢንዲፔንደንት ቫሪያብል ሹድ ቢ ቴስትድ ኢን ኤክስፐሪመንት። በኤክስፐሪመንት ውስጥ አንድ ኢንዲፔንደንት ቫሪያብል ነው ያለ ወይም ሳይንቲስቶቹ የሚቀንሱትና የሚጨምሩት ነገር አንድ አለ። ዘስ ኦል ኦፍ ደ አዘር ኮንዲሽን ሃቭ ቱ ስቴይ ደ ሴም። ሌሎቹ ኮንዲሽኖቹ ዘሴም ነው፣ ተመሳሳይ ነው፣ ኮንትሮል ናቸው ማለት ነው። ከአንዱ ከኢንዲፔንደንት ቫሪያብል ውጭ ያሉት ኮንትሮል ናቸው። ዘ ኮንዲሽን ዛት ዱ ኖት ቼንጅ ዱሪንግ አን ኤክስፐሪመንት ኢዝ ኮልድ ኮንስታንት። የማይቀየር በኤክስፐሪመንት ጊዜ ቼንጅ የማይደረገው ነገር ኮንስታንት ይባላል። ቱ ስተዲ ዘ ኢፌክት ኦፍ አን ኢንዲፔንደንት ቫሪያብል ኤ ሳይንቲስት ዩዝ ኮንትሮል ግሩፕ ኦር ኮንትሮል ኮንዲሽን። የኢንዲፔንደንት ቫሪያብሉን ኢፌክት ለማጥናት ሳይንቲስቶች ኮንትሮል ግሩፕ ወይም ኮንትሮል ኮንዲሽን ይጠቀማሉ። ሰብጀክትስ ኢን ኮንትሮል ግሩፕ አር ትሪትድ ኤግዛክትሊ ላይክ ኤክስፐሪመንታል ሰብጀክት ኤክሰፕት ፎር ዘ ኢንዲፔንደንት ቫሪያብል ቢንግ ስተዲድ። ምንድነው? ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ የሚባል ሁለት ግሩፕ አሉ። ኮንትሮል ግሩፕ ውስጥ ያሉት ከኤክስፐሪመንታል ግሩፕ ካሉት ቫሪያብሎች ሁሉም ተመሳሳይ ናቸው። ልዩነታቸው ምንድነው? ኢንዲፔንደንት ቫሪያብል የሚባለው ያን ቴስት የምናደርገው ቫሪያብል ከሱ ውጭ ማለት ነው። ይሄ ኢንዲፔንደንት ቫሪያብል የሚባለው ከኮንትሮሉ የለም፣ ኮንትሮል ከሚባለው ግሩፕ ውስጥ የለም። ከኤክስፐሪመንታሉ ግን አለ ማለት ነው። ዘ ኢንዲፔንደንት ቫሪያብል ኢዝ ማኒፑሌትድ ኢን ኤክስፐሪመንታል ግሩፕ ኦር ኤክስፐሪመንታል ኮንዲሽን። ይሄ ኢንዲፔንደንት ቫሪያብሉ ከምን ብቻ ነው የሚቀመጠው? ከኤክስፐሪመንቱ ኤክስፐሪመንታል ግሩፕ ከሚባለው ወይም ኤክስፐሪመንታል ኮንዲሽን ከሚባለው እናስቀምጣለን። ሌሎቹ ኮንትሮልና ኤክስፐሪመንታል ግሩፕ እኩል ናቸው፣ ተመሳሳይ ላይ ነው የሚቀመጡት። ሁሉም ነገር ተመሳሳይ ኮንዲሽን ላይ ነው የሚቀመጡት ማለት ነው። ኢን ሳይንቲፊክ ኢንቨስቲጌሽን ዋን ኦፍ ዘ ሞስት ኮመን ሜትድ ኢዝ ዲዛይኒንግ ኤ ኮንትሮል ኤክስፐሪመንት። ሳይንቲፊክ ኢንቨስቲጌሽን ላይ ኮመን የሚባለው ሜትድ ምንድነው? ኮንትሮል ኤክስፐሪመንት ዲዛይን ማድረግ ነው። which has at least two groups, control group and experimental group። ዲዛይን ስናደርግ ወይም ኤክስፐሪመንት ለመስራት ስናስብ ሁለት ግሩፕ አሉ፣ ኮንትሮል ግሩፕ እና ኤክስፐሪመንታል ግሩፕ የሚባለው ቅድም እንደነገርኳችሁ። ኤክስፐሪመንታል ግሩፕ is used to study the effect of change in an independent variable on dependent variable። ኤክስፐሪመንታል ግሩፕ የሚባለው የኢንዲፔንደንት ቫሪያብሉ ኢፌክት በዲፔንደንት ቫሪያብሉ ላይ ምን ያህል ነው የሚለውን የሚያጠና ነው። The control condition the same factors as the experimental group but independent variable is not changed። ነገር ግን ኢንዲፔንደንት ቫሪያብሉ አይቀየርም ወይም ኢንዲፔንደንት ቫሪያብል አይኖረውም ማለት ነው ኮንትሮል ግሩፕ የሚባለው። Without a control it is impossible to know if your experimental observation results from the variable you are testing or some other factors። ኮንትሮል ከሌለ ምንም ቴስት የምናደርገው ነገር ትክክል መሆኑን ማወቅ በምንም ምክንያት አንችልም። it is impossible to control two variables at the same time። በተመሳሳይ ጊዜ ሁለት ቫሪያብልን ኮንትሮል ማድረግ ስለማንችል ያለ ኮንትሮል መስራት አንችልም ማለት ነው። suppose a scientist wants to develop a drug from human disease። ለምሳሌ ሳይንቲስቶች የሆነ መድኃኒት ለመስራት ፈለጉ፣ ለሰው በሽታ ማለት ነው። the scientist then needs to design an experiment to verify whether an agent can be a cure for scientific disease። ስለዚህ ሳይንቲስቶቹ ኤክስፐሪመንት ዲዛይን ሊያደርጉ ነው። ዲዛይን ኤክስፐሪመንት አደረጉ ማለት ኮንትሮል እና ኤክስፐሪመንታል ግሩፕ ሰሩ ማለት ነው። Do you think that this experiment could be directly conduct on human? ይህ ኤክስፐሪመንት በቀጥታ ሰዎቹ ላይ አፕላይ ይደረጋል ብላችሁ ታስባላችሁ?
አር ዜር ኤኒ አዘር ኦፕሽንስ ፎር ኮንዳክቲንግ ኤክስፐሪመንት ነው ወይስ ሌላ ምርጫ አለ? ኤክስፐሪመንቱን ለመስራት ሌላ ምርጫ አለን? ዋት ሹድ ዩ ኮንሲደር ዋይል ኮንዳክቲንግ ሳይንቲፊክ ኢንቨስቲጌሽን ይላል። ምንድን ነው የምናደርገው? ሳይንቲፊክ ኢንቨስቲጌሽንን ስንሰራ እንዴት አድርገን ነው የሚለው እዚህ ታች ላይ ይመለሳል። ኤኒ ሳይንቲፊክ ኢንቨስቲጌሽን ሹድ ቢ ጋይድድ ባይ ኢቲካል ቫሊዩ። ሁሉም ሳይንቲፊክ ኢንቨስቲጌሽን ኢቲካል ቫሊዩ አለው ወይም ደግሞ ስነ ምግባር አለው። ኢቲክስ አር ሞራል ፕሪንሲፕልስ ዛት ገቨርን ኤ ፐርሰንስ ቢሄቪየር ኤንድ ዘ ቲንግስ ዛት አር ኮንሲደርድ ራይት ኦር ሮንግ። ኢቲክስ ማለት በቃ ስነ ምግባር ነው። ሰዎቹ ላይ ሰብአዊ መብትን ላለመጋፋት ራይት ነው ሮንግ ነው ብለን የምንቀበለው ሞራል ወይም ደግሞ ስነ ምግባር ነው ኢቲክስ የሚባለው። ኢን አዘር ወርድስ ኢቲክስ ካን ቢ ዲስክራይብድ አስ ዲስቲንጉሽ ቢትዊን አክሴፕተብል ኤንድ አንአክሴፕተብል ቢሄቪየር። በሌላ አባባል ኢቲክስ ማለት በተቀባይነትና ተቀባይነት በሌለው ባህሪ መካከል ያለ ልዩነት ነው። ወይም ደግሞ ተቀባይ ነው ይሄ ነገር ተቀባይ ነው፣ ይሄ ነገር ደግሞ ተቀባይ አይደለም የምንልበት ሀሳብ ነው። ፓርቲኩላርሊ ሳይንቲፊክ ኢንቨስቲጌሽንስ which are conducted on human being and animal should be guided by ethical values such as honesty, transparency, objectivity, safety and harms። ምንድነው ሰዎቹ ላይ በቀጥታ ኤክስፐሪመንት ለመስራት ኢቲክስ ይገድበናል ለማለት ነው ባጭሩ። ወይም ደግሞ ሃርም አደጋ ምናምን ሊኖረው ስለሚችል ሰዎች ላይ ቀጥታ አፕላይ ማድረግ አንችልም። ኢቲክስ የሚባለው ነገር ይገድበናል። ተቀባይነት አለው የለውም የሚባለው ስለሚገድበን ማለት ነው። Since the entire goal of any scientific investigation and science education is to find the truth። ምንም እንኳን የሳይንቲስቶችና የሪሰርች የሚሰሩት ሰዎች የሳይንስ ሰዎች ዋና ጎላቸው እውነትን መፈለግ ቢሆንም and the researcher should be honest, transparent and objective about their finding and data they obtain። ምን መሆን አለባቸው ነው የሚለው ሪሰርቸሮቹ ሆነስት ወይም ታማኝ መሆን አለባቸው፣ ትራንስፓረንት ግልጽ መሆን አለባቸው እና ኦብጀክቲቭ ሚንስ ሁሉንም ያማከለ ስራ መስራት አለባቸው ማለት ነው። ስለሚሰሩት ነገር ታማኝ ግልጽና ሁሉንም ያማከለ ግለሰባዊ ያልሆነ ስራ መስራት ይጠበቅባቸዋል ነው የሚለው። Throughout the process of investigation no harm is expected either to the researcher or the subject that the research conduct on it። በኢንቨስቲጌሽናቸው ፕሮሰስ ጊዜ በእነሱ ላይ ወይም ደግሞ በሚሰሩት ሪሰርችን ኮንዳክት በሚያደርጉበት ነገር ላይ ምንም አይነት ሃርም እንዳይደርስ ማለት ነው የሚጠነቀቁት። ስለዚህ ለዚህ ላይ ቀድሞ መልሳችን do you think that this experiment could be directly conducted on human የሚለው በቀጥታ ሰው ላይ ኮንዳክት አይደረግም፣ ምክንያቱም ሰው ኤክስፐሪመንት መስሪያ ስላልሆነ ማለት ነው። are there any other option for conducting an experiment ይላል። ሌላ ምርጫ አላቸው ከሰው ውጭ በሌላ ነገሮች ላይ ቴስት አድርገው ያንን ሴፍ መሆኑን ሲያውቁ ወደ ሰው አፕላይ ሊያደርጉት ይችላሉ። what should we consider while conducting scientific investigation? ሳይንቲፊክ ኢንቨስቲጌሽንን ኮንዳክት በምናደርግበት ጊዜ ኮንሲደር ያለብን ምንድነው? ሆነስቲ፣ ትራንስፓረንሲ፣ ኦብጀክቲቪቲ የሚሉት ኢቲካል ሩሎች ወይም ደግሞ ኢቲካል ቫልዩዎች ኮንሲደር ማድረግ ይጠበቅብናል ማለት ነው። ቀጣይ የምናየው how do plants store their food in their leaf ነው። እንዴት ነው እጽዋቶቹ ምግባቸውን ቅጠላቸው ላይ የሚሰበስቡት ስቶር የሚያደርጉት የሚለውን ነው የምናየው። how do plants store their food in their leaf? plants make food or glucose። የእጽዋቶች ምግብ ግሉኮዝ ይባላል። during photosynthesis means የፀሐይ ብርሃን እጽዋቶች ቅጠል ላይ ሲያርፉ ማለት ነው። when a plant produce glucose in excess it can be converted into starch, lipid or oil and proteins and stored። ምንድነው እጽዋቶች ከበቂ በላይ ግሉኮዝ ካመረቱ ወደ ምን ይቀይሩታል? ኮንቨርቱ ስታርች የሚባል እጽዋቶቹ ምግባቸውን የሚያጠራቅሙበት ነው። ወደ ሊፒድ ወይም ኦይል ይቀይሩታል። እዛ በኋላ ወደ ፕሮቲን ቀይረው ስቶር ያደርጉታል ወይም ደግሞ ያስቀምጡታል ማለት ነው። the storage areas are usually plant parts modified as underground storage organ but other plant parts above ground can also act as storage organ። storage area ማለት ምግባቸውን የሚያጠራቅሙበት ቦታ ማለት ነው። እና ይህ የሚያጠራቅሙበት ቦታ ሁለት አይነት ነው፣ above ground እና underground ተብሎ። above ground ሲሆን ከመሬት በላይ ያለው የእጽዋቱ ክፍል ማለት ነው የሚያጠራቅሙት። አንደርግራውንድ ሲሆን ደግሞ ከመሬት በታች ያለው የእጽዋቱ ክፍል
ነው ማለት ነው የሚያጠራቅሙበት። ስቶሬጅ ኢምፕላንትስ ኦከር ኢን ቬጂቴቲቭ ኦርጋን ኦር ሩት ስቲም ኤንድ ሊቭ። እንግዲህ ስሩ ላይ ስቶር ሊያደርጉት ይችላሉ። ስቲም ደግሞ ግንዱ ላይ ወይም ቅጠሉ ላይ ስቶር ሊደረግ ይችላል። ኤንድ ሪፕሮዳክቲቭ ስትራክቸር ወይም ደግሞ የሚራቡበት ስትራክቸር ደግሞ በፍሩት እና በሲድ ፍሬና ዘሩ እንደ ስቶሬጅ ኦርጋን ሆኖ ያገለግላል ማለት ነው። እዚህ ላይ ዩ አር ጎይንግ ቱ ሲ ሊቭ አስ ስቶሬጅ ኦርጋን ኦፍ ፉድ ኢምፕላንት ይላል። በዚህ ሴክሽን ያየነው ቅጠል እንደ ስቶሬጅ ኦርጋን ሆኖ ነው። ነገር ግን ግንድም ስርም ስቶሬጅ ኦርጋን መሆን ይችላሉ ማለት ነው። 1.3 ኮንዳክቲንግ ፌር ቴስት ይላል። ኤኒ ሳይንቲፊክ ኢንቨስቲጌሽን ሹድ ቢ ፌር። ሁሉም ሳይንቲፊክ ኢንቨስቲጌሽኖች ወይም የሳይንስ ጥናቶች ፌር መሆን ፍትሃዊ መሆን አለባቸው። ኢን አዘር ወርድ ኢት ኢዝ ኢምፖርታንት ፎር አን ኤክስፐሪመንት ቱ ቢ ፌር ቴስት። በሌላ አባባል ኤክስፐሪመንቱ ፌር ቴስት ወይም ደግሞ ፍትሃዊ ሙከራ ሊሆን ይገባዋል ነው የሚለው። ዩ ካን ኮንዳክት ኤ ፌር ቴስት ባይ ሜኪንግ ሹር ዛት ዩ ቼንጅ ኦንሊ ዋን ፋክተር ኦር ቫሪያብል። እንግዲህ ፌር ነው የሚባለው ወይም ደግሞ ፍትሃዊ ነው የሚባለው ኦንሊ የምንቀይረው አንዱን ፋክተር ወይም ደግሞ አንዱን ቫሪያብል ነው ቼንጅ የምናደርገው ማለት ነው። አት ኤ ታይም ዌል ኪፕ ኦል ዘ አዘር ኮንዲሽን ዘ ሴም። ሌሎቹን ደግሞ ዘ ሴም ተመሳሳይ አድርገን እንጠብቃቸዋለን ማለት ነው። እንግዲህ ይህ የሳይንስ ፌር ቴስት ይባላል። Conducting a fair experiment or fair test is one of the most important features of scientific investigation and make the test valuable. እንግዲህ ይህን ፌር ቴስት ስንጠቀም ወይም አንዷን ቫሪያብል ብቻ ቼንጅ አድርገን ሌሎችን ኮንስታንት ኪፕ ማድረግ በጣም ጠቃሚ የሚባለው ፌቸር ነው እና ደግሞ ቴስቱን ወይም ደግሞ ኤክስፐሪመንታችን ቫሉዌብል ኦር ዋጋ ያለው የሚያደርግልን ይሄ ነው ማለት ነው። ቱ ሴይ ዛት ዩር ኤክስፐሪመንት ኢዝ ፌር ቴስት። እንግዲህ ኤክስፐሪመንታችን ፌር ቴስት ነው ለማለት ዩ መስት ቼንጅ ኦንሊ ዋን ቫሪያብል አት ኤ ታይም ዌል ኪፒንግ ኦል አዘር ፋክተርስ። ምን ማድረግ ግዴታ ነው? አንዷን ቫሪያብል ብቻ ቼንጅ እናደርጋለን። እሷ ደግሞ ቼንጅ የምትደረገው ኢንዲፔንደንት ቫሪያብል የምትባሏ ናት። ዌል ኪፒንግ ኦል አዘርስ ፋክተርስ፣ ሌሎቹ ፋክተሮች ኪፕ እናደርጋለን ወይም ደግሞ እኩል ተመሳሳይ እናደርጋቸዋለን። ዊች ካን አፌክት ዩር ኤክስፐሪመንታል ሪዛልት ኮንስታንት። ይሄ ለምን ይጠቅመናል? ኤክስፐሪመንት ሪዛልታችን ኮንስታንት ሆኖ እንዲቀጥል ያደርግልናል ማለት ነው። እንግዲህ የዛሬ ክላሳችን ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ ያሳወቁኝ። ያልገባችሁ ነገር ካለ ዩኒቷን ጨርሰናል። ቀጣይ ዩኒት ይዤላችሁ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ቆዩ።